ዑምራ ሊያደርግ ሂዶ ኢህራሙን ለብሶ ከተቀደሰው ካዕባ ፊት ቆሞ ሰልፊ ይነሳል። ከዛ ፌስቡክ እና ዋትስአፕ ላይ ማህበራዊ ሚዲያ ላይ ይለቀዋል። አላህ ዑምራ እንዳደርግ ወፍቆኛልና ዱዓ አድርጉልኝ ዑምራዬ እንዲቀበለኝ ይላል። አንተ የማትረባ ዱዓ አድርጉልኝ ከምትል ይልቅ እዛው ቦታ ላይ ሆነ አላህን እያለቀስክ ይቅር በለኝ ብትለው ሁሉም ወንጀል ይማርልህ ነበር። ተውበትህን በሙሉ ይቀበልህ ነበር። የማትረባ እነሱን ዱዓ አድርጉልኝ ትላለህ። እነዛ ምስኪኖች አላህ ዱዓቸውን ይቀበል አይቀበል እርግጠኞች ላልሆኑት አንተ ደግሞ ሰልፊ በመነሳት ታሰራጫለህ። በዚህ ዘመን ትልቁ ነቀርሳ ሆኖ የተስፋፋው ይሄ ነው። በዛሬ ጊዜ የሞላናዎች ፎቶ፣ የዑለማዎች ፎቶ ከነሱ ጋር ሰልፊ በመነሳት በኩራት ማህበራዊ ሚዲያ ላይ ያሰራጩታል። አብሮ የተነሳውን ሰው ደግሞ ሞላና አከሌን ተገናኝቼ መጣው ይላል በኩራት። በዚህ ስራ አባትህ ጀነት የሚገባ መሰለህ እንዴ? ለጀነተል ፊርደውስ ብቁ ነህ የተባልክ መሰለህ እንዴ? ወንድሞቼ ይሄ ዓለማችን ላይ የተፈጠረ ያለ ስተትና ወረርሽኝ ልክ እንደ ነቀርሳ የተነሳ ነው። የዑለማዎችን ፎቶ በትልቁ መስቀልና የተለየ ደረጃና ቦታ ሰጥቶ ወደ ማምለኩም ይሄዳሉ። ጭራሽ ይህንንም እያደረጉ ትልቅ ስራ ሰራን ይላሉ በኩራት። ወንድሞቼ ኢኽላሳችሁን አስተካክሉ።